أعوذ بالله من الشيطان الرجيم. ويوم تقوم الساعة يبلس المجرمون ولم يكن لهم من شركائهم شفعاء وكانوا بشركائهم كافرين. ويوم تقوم الساعة يومئذ يتفرقون فأما الذين آمنوا وعملوا الصالحات فهم في روضة يحبرون. وأما الذين كفروا وكذبوا بآياتنا ولقاء الآخرة فأولئك في العذاب محضرون. فسبحان الله حين تمسون وحين تصبحون وله الحمد في السماوات والأرض وعشيا وحين تظهرون. يخرج الحي من الميت ويخرج الميت من الحي ويحيي الأرض بعد موتها وكذلك تخرجون. ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون. ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون. ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم إن في ذلك لآيات للعالمين. ومن آياته منامكم بالليل والنهار وابتغاؤكم من فضله إن في ذلك لآيات لقوم يسمعون. ومن آياته يريكم البرق خوفا وطمعا وينزل من السماء ماء فيحيي به الأرض بعد موتها إن في ذلك لآيات لقوم يعقلون. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين
ثم الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد فقد قال الله تعالى: ويوم تقوم الساعة يبلس المجرمون ولم يكن لهم من شركائهم شفعاء وكانوا بشركائهم كافرين. ውድና የተከበራችሁ የህዝብ ፕሮግራም ተከታታዮች በሙሉ አላሁ ተባረከ ወተዓላ እንግዲህ በወፈቀንና በቀደረልን መሰረት ማለት ነው ባለፈው ሱረቱ ሩምን ጀምረናል። ሱረቱል ኢስራእን ጨርሰን ወደ ሱረቱ ሩም እንደገባን የሚታወስ ነው። አላሁ ተባረከ ወተዓላ ሱረቱ ሩም ላይ ብዙ ነገራቶችን እንደጠቀሰና እንዲሁም የሰው ልጆችን ማስተንተን እንዳለባቸውና በምድር ላይ ተንቀሳቅሰው ያለፉ ህዝቦችን ከኛ በስተፊት የነበሩ ቀደምት ህዝቦችን መጨረሻቸው ምን እንደሆነ መመልከት እንዳለባቸው አይተን በቃ ያው እነሱ አለመቀበላቸውና የአላህ ሱብሓነሁ ወተዓላ አንቀጽ በማስተባበላቸው ምክንያት አላህ እንደቀጣቸውና እንዳጠፋቸው አይተናል። ስለዚህ ማስጠንቀቁ እናንተም እንደዛ እንዳትሆኑ ንቁ እያለ አላህ ይነግረን ነበርና አፈጣጠሩንም እንደዚሁ መፍጠርን የጀመረው እሱ እንደዚሁም ወደሱ የሚመልሰው መልሶ እንደገና የሚመልሰው እሱ እንደሆነና አላህ ሱብሓነሁ ወተዓላ ብቸኛ አምላክ እንደሆነ አይተናል። ዛሬ ምን ይላል? ወየውመ ተቁሙ ሰዓቱ ሰዓቲቱ በምትቆም ጊዜ የትንሣኤዋ ዕለት የውመል ቂያማ በምትከሰትና በምትቆም ጊዜ ዩብሊሱል ሙጅሪሙን የዛኔ አመፀኞቹ ተስፋ ቆራጭ ይሆናሉ፣ ጸጥ ይላሉ፣ ተስፋ ይቆርጣሉ። ምንም ምክንያት አይኖራቸውም። ወለም የኩን ለሁም ለእነሱም አይኖራቸውም ሚን ሹረካኢሂም ከሚያጋሯቸው አካላቶች ከነዛ ያግዙናል ይረዱናል ከሚሏቸው አካላቶች አይኖራቸውም። ሹፈዓኡ አማላጅ አይኖራቸውም። ወካኑ ይሆናሉ ቢሹረካኢሂም በአጋሮቻቸው ምክንያት በነዛ በሚያጋሯቸው አካላቶችም ይሆናሉ ካፊሪን ከሃዲያን ይሆናሉ፣ ይክዷቸዋል። ነገ አላህ ሱብሓነሁ ወተዓላ ፊት እኛ እናንተ እኮ እንድታግዙም ብለን ነበር ብለው ሲሉ እኛም አናምልኩ ብሏችኋል ብለው እነዛም ደግሞ እነሱን አማልክት እንዳልሆኑ ይክዳሉ። ስለዚህ የውመል ቂያማ አማላጅ አይኖራቸውም ሲል አላህ ይነግረናል። ወየውመ ተቁሙ ሰዓቱ አሁንም ሰዓቲቱ በምትቆም ጊዜ የውመኢዚን ያን ጊዜ የተፈረቁን ይለያያሉ። ሁሉም አይስማማም። አንተ እሱም አንተ ከተላለ አንተ ማን ከዳለ አንተ እንዲህ ብለኸኝ እኮ ነው እየተባባሉ የሚለያዩ ይሆናሉ። ፈአመ ለዚነ አመኑ እነዛ ያመኑት ሰዎች ግን ወዐሚሉ ሷሊሓቲ መልካምንም የሰሩት ሰዎች ፈሁም እነሱ ሰዎች አላህ ሱብሓነሁ ወተዓላ የሚወደውን መልካሙን የሰሩት ሰዎች ፊ ረውደቲን ዩሕበሩን በጀነት ጨፌ ውስጥ የሚደሰቱ ይሆናሉ ይላል አላህ። እንግዲህ በዱንያ ላይ መልካምን ስራ መስራት ለዘላለማዊ ህይወት በጀነት ጨፌ ውስጥ እየተንደላቀቁ በዛ የሚኖሩ ይሆናሉ አለ አላህ። ወአመ ለዚነ ከፈሩ እነዛ የካዱት ሰዎች ደግሞ ወከዘቡ ያስተባበሉ ቢአያቲና በአንቀጾቻችን ያስተባበሉ ሰዎች ወሊቃኢል አኺረቲ በመጨረሻ ቀንም መገናኘትን የሚያስተባብሉና የሚክዱ ሰዎች ፈኡላኢከ እነዚህ ሰዎች ፊል ዐዛቢ ሙሕደሩን በአሳማሚ ቅጣት ውስጥ ላይ የተጣዱ ናቸው የሚቀጡ ናቸው ይላል አላህ። ፈሱብሓነላሂ ሒነ ቱምሱን በምታመሹ ጊዜ አላህን አጥሩት፣ ወሒነ ቱስቢሑን እንዲሁም በምታነጉ ጊዜ አላህን ሱብሓነሁ ወተዓላ አጥሩት። ወለሁል ሐምዱ ምስጋናም ለሱ ነው። ፊሰማዋቲ ወልአርድ በሰማያትም በምድርም ምስጋና ለሱ ነው። ወዓሽየን እንዲሁም ደግሞ በሰርክም ጊዜ አላህን አመስግኑት አጥሩት። ወሒነ ቱዝሂሩን በቀትርም ሰዓት በምትሆኑበት ጊዜ ቀትርም ላይ እኩለ ቀንም ላይ በምትሆኑበት ጊዜ አላህን ሱብሓነሁ ወተዓላ አጥሩት ይላል። እነዚህ እንግዲህ 5 አውቃት ሶላትን ጠቅልለው እንደሚይዙ የሚጠቁም የሆኑ አያዎች ናቸው ተብሏል። አላህን ሱብሓነሁ ወተዓላ በምታነጉ ጊዜ
አጥሩት ስገዱለት ማለት የፈጅር ሶላት ነው። በምታመሹ ጊዜ ማለት መግሪብና ዒሻ ነው። እንደዚሁም ወለሁል ሐምዱ ፊ ሰማዋቲ ወልአርድ በምድርና በሰማያት ውስጥ ምስጋና ለሱ እንደሆነ ይጠቅስና አመስግኑት ይልና ወዓሽየን በሰርክ ብሎ ማለት ከዐሱር በኋላ ያለው ጊዜ ነው ተብሏል። በዛም ሰዓት አላህን አመስግኑት፣ አጥሩት፣ ስገዱለት። ወሒነ ቱዝሂሩን በቀትርም ጊዜ ፀሐይቱ ከምስራቅ ወደ ምዕራብ ዘንበል ባለች ጊዜ ለአላህ አጥዱ፣ ለአላህ ስብሓንሁ ወተዓላ ለሱ ጥራት ይገባውና ለሱ ስገዱለት የሚለውን መናገሩ 5 አውቃት ሶላቶች እዚህ ውስጥ እንደሚዘረዘሩ ይነግሩናል ማለት ይናገራሉ ማለት ነው ዑለማዎች። ስለዚህ እነዚህ 5 አውቃት ሶላቶችን ጠንቅቀን መያዝ እንዳለብን የሚጠቁም የሆኑ አያዎች ናቸው። ዩኽሪጁል ሐየ ሚነል መይት ሕያውን ከሙት አላህ ያወጣል አለ። ወዩኽሪጁል መይተ ሚነል ሐይ ሙታንን እንዲሁ ከሕያው ያወጣል። ወዩሕይል አርض በዕደ መውቲሃ ምድርንም ከሞተች በኋላ ሕያው ያደርጋታል። ወከዛሊከ ቱኽረጁን እንዲሁም እናንተ ከመቃብራችሁ ነገ የትንሣኤው ዕለት ትወጣላችሁ ይላል አላህ። ወሚን አያቲሂ አለ ከድንቅ ተአምራቶቹ መካከል ነው ምኑ አን ኸለቀኩም እናንተን መፍጠሩ ሚን ቱራቢን ከአፈር እናንተን መፍጠሩ ከድንቅ ተአምራቶቹ መካከል ነው። ሱመ ከዛም ኢዛ አንቱም በሸሩን ተንተሽሩን የምትበታተኑ ሰዎች መሆናችሁ ከተፈጠራችሁ በኋላ በምድር ላይ የምትበታተኑና ሁሉም አላህ ወደ ከጀለለትና ወደ ቀደረለት ምድር ላይ የሚኖር ሆኖ የምትበተኑ ሰዎች መሆናችሁ ከድንቅ ተአምራቶቹ መካከል ነው። ወሚን አያቲሂ ከትላልቅ ድንቅ ተአምራቶቹ መካከል ነው አሁንም አን ኸለቀ ለኩም ሚን አንፉሲኩም ከራሳችሁ ለእናንተ መፍጠሩ አዝዋጀን ሚስቶችን መፍጠሩ ሊተስኩኑ ኢለይሃ ወደ እነሱም ልትረኩ ዘንድ አላህ ስብሓነሁ ወተዓላ ሚስቶችን ከእናንተው መካከል ከጎሳችሁ መፍጠሩ እሱ አላህ ስብሓነሁ ወተዓላ ከድንቅ ተአምራቶቹ ከሀያልነቱን ከሚያሳይባቸው ነገራቶች መካከል አንዱ ነው አለ። ወጀዓለ ማድረጉም እንደዚሁ በይነኩም በመካከላችሁ በሚስትና በባል መካከል ያለውን ግንኙነት ማድረጉ ምን የተሞላበት መወደተን ወረሕማ ፍቅርና መተዛዘንን የሞላበት ማድረጉ ከድንቅ ተአምራቶቹ መካከል ነው። ኢነ ፊ ዛሊከ በዚህም ውስጥ ለአያቲን ሊቀውም የተፈከሩን ለሚያስተውሉ ህዝቦች አያሌ ተአምራቶች ያሉበት እኮ ብሎ አላህ ሱብሓነሁ ወተዓላ እየነገረን ነው። ወሚን አያቲሂ አሁንም ከተአምራቶቹ መካከል ነው ኸልቁ ሰማዋቲ ወልአርድ ሰማያትንና ምድርን መፍጠሩ ወእኽቲላፉ አልሲነቲኩም ወአልዋኒኩም የቋንቋችሁ የምላሳችሁ መለያየትና የመልካችሁ መለያየት እያንዳንዱ ሰው የሚናገረው ቋንቋ መለያየቱ አንዱ አማርኛ ይናገራል፣ አንዱ ኦሮሞኛ ይናገራል፣ አንዱ ትግረኛ ይናገራል፣ አንዱ ጉራገኛ ስልጣኝ ይሄ ሁሉ መለያየቱ መነጋገሩ እኮ የአላህ ተአምር ነው። ይሄ ለእናንተ መለያያችሁ ለአላህ ተአምር መግለጫ እንጂ የእናንተን ከፍታና ዝቅታ የምትመዝኑበት አይደለም። ይሄ የአላህ ስብሓነሁ ወተዓላ ተአምር ነው። እንግሊዘኛም የአላህ ነው፣ ቻይነኛም የአላህ ነው፣ አረበኛም የአላህ ነው፣ አማርኛም የአላህ ነው። ኢነ ፊ ዛሊከ በዚህም ውስጥ ምላሳችሁ የምትናገሩት ቋንቋ የምትናገሩት ለህጃው በመለያየቱና በመልካችሁ መለያየት ውስጥ ለአያት ሊልዓሊሚን አዋቂ ለሆኑ ሰዎች ድንቅ የሆነ ተአምር ነው ይላል። ለአዋቂዎች ድንቅ የሆነ ተአምር ነው። አዋቂ ላልሆነ ሰው ግን ያው በሌላ የተረጉመውና ያልሆነ ጥፋት የሚሰራበት ይሆናል። የሚያውቅ የሆነ ግን በዛ አስተንትኖ የአላህን ሀያልነትና ተአምር ይገነዘብበታል። ወሚን አያቲሂ ከተአምራቶቹ መካከል ነው መናሙኩም ቢለይሊ ወነሃሪ በሌሊትና በቀን መተኛታችሁ እንቅልፍ እናንተ አላህ ስብሓነሁ ወተዓላ በቀደረላችሁና ይህ እንቅልፍ የሚባለው በሌሊትም ሆነ በቀን ማረፍ በምትፈልጉበት ጊዜ እንቅልፍ መተኛታችሁም እኮ የአላህ ድንቅ ተአምር ነው። ይህን እንቅልፍ የሚባል አላህ ባይሰጣችሁ ኑሮ ማን ይሰጣችሁ ነበር? ወብቲጋኡኩም ሚን ፈድሊህ ከአላህ ችሮታም እንደዚሁ መፈለጋችሁ፣ እርዚቅን ተንቀሳቅሳችሁ መፈለጋችሁ፣
ገበሬም አርሶ ምርትን ፈልጎ በዛ ርዝቁን መፈለጉ፣ ነጋዴም ነግዶ፣ የቢሮ ሰራተኛውም ሰርቶ ደሞዙን መጠበቁ፣ ይሄ ሁሉ እኮ ሰበብን ማድረሳችሁ ይሄ አላህ ሱብሓነሁ ወተዓላ ተአምር እንደሆነ አታውቁም እንዴ? ኢነ ፊ ዛሊክ በዚህም ውስጥ ለአያት ሊቀውም የስመዑን ለሚሰሙት ህዝቦች አያሌ ተአምር አለበት አለ አላህ። ወሚን አያቲሂ አሁንም ከአላህ ድንቅ ተአምራቶች መካከል ነው። ሰዎች ስሙ ሆይ ዩሪኩሙል በርቀ በለጭታን ለእናንተ ማሳየቱ ድንቅ የሆነ ተአምር እኮ ነው። ለእናንተ በልጭታን ማሳየቱ ዝናብ በጣም ሲመጣና ጉርምርምታ ጋር የተቀላቀለበት ብልጭታን ሲያሳያችሁ እኮ የአላህ ድንቅ ተአምር መሆኑን ልትገነዘቡ ይገባል። ኸውፈን ወጠመዓ የምትፈሩና የምትከጅሉ ስትሆኑ። እንግዲህ የሰው ልጅ ዝናብን ይከጅላል። ነገር ግን ይህንን በልጭታና መብረቅ የሚባለውን ነገር ደግሞ ይፈራል። የፈራችሁና ያንም መብረቁን በልጭታውን ስትፈሩ ጉርምርምታውን የፈራችሁ ስትሆኑና ዝናብን የፈለጋችሁ ስትሆኑ ይህን በልጭታን ማሳየቱ አላህ ድንቅ ተአምሩ እኮ ነው። ወዩነዝሉ ሚነ ሰማእ ከሰማይ ማውረዱም ማአን ውሃን ፈዩሕይ ቢሂል አርደ ከዛም በሱ ምድርን ሕያው ማድረጉና በዕደ መውቲሃ ከሞተች በኋላ ምድርን ሐይ ማድረጉ ሕያው ማድረጉ ከአላህ ተአምራቶች መካከል ነው። ኢነ ፊ ዛሊከ በዚህም ውስጥ ለአያት ሊቀውም ያዕቂሉን ለሚያስተውሉ ሰዎች አያሌ ተአምራቶች ያለበት ነውና አሰብ ልታደርጉ ይገባል ይላል አላህ ሱብሓነሁ ወተዓላ። ስለዚህ በእነዚህ አንቀጾች ላይ አላህ ሱብሓነሁ ወተዓላ አያሌ ተአምራቶችን አላህ ለሰው ልጆች እንዲገነዘቡ ተአምራቶቹን ይሄ የአላህ ተአምር እኮ ነው አታስቡ፣ ትንሽ እንደው መለስ አትሉም፣ ይህም በጉልበታችሁ አላመጣችሁት፣ በእውቀታችሁ አላመጣችሁት፣ ሲጀመር እስኪ ዘወር ብላችሁ እዩ እያለ አላህ እየነገረን ነውና ልናስብ ይገባል። የውመል ቂያማ ስትቆም ዱንያ ላይ የካዱ ሰዎች ያስተባበሉ ሰዎች ተስፋ እንደሚቆርጡ አላህ እየነገረን ነው። አደገኛ ቀን ነው የውመል ቂያማ ብሎ ማለት አሁን እኛ እንደምናስበው አይደለም። የዛኔ በጣም ከፍተኛና የውመል ቂያማ ብሎ ማለት አላህ ሱብሓነሁ ወተዓላ የሚቆጣበት ከዛ በፊት ተቆጥቶበት የማያውቀው ከዛም በኋላ የማይቆጣበት የሆነ ቀን ቢኖር የውመል ቂያማ ነው። የዛኔ ሙጅሪሞች ተስፋ እንደሚቆርጡና ምንም የሚሉት የሚጨብጡት የሚይዙት እንደሚያጡ ነግሮናል አላህ ሱብሓነሁ ወተዓላ። እዚህ ዱንያ ላይ ያግዙናል ይረዱናል ብለው ሲያጋሯቸው የነበሩ አካላቶችም እንደሚክዷቸውና አናቃቸውም እንደሚሏቸው አላህ ሱብሓነሁ ወተዓላ እየነገረን ነው። እንዲሁም የውመል ቂያማ በሆነ ጊዜ እንደሚለያዩም አላህ ነግሮናል። ነገር ግን ዱንያ ላይ መልካምን ሰርቶ በአላህ አምኖ አላህ የሚወደውን ነገር ሰርቶ የሄደ ሰው ያ ሰው ፊ ረውደት ዩሕበሩን ነው የሚለው በጀነት ጨፌ ውስጥ ይደሰታል። ፈሁም ፊ ረውደት ዩሕበሩን እነዚያ የካዱትሳ በተቃራኒው ፊል ዐዛቢ ሙሕደሩን ይሆናሉ። በቅጣት ውስጥ አላህ ሱብሓነሁ ወተዓላ እንዲጣዱና እንዲቀጡ እንደሚያደርጋቸው እየነገረን ነውና አላህ ካዘጋጀው ጀነት እንድንገባ ካዘጋጀው ደግሞ ጀሃነም አላህ እንዲያርቀን ብዙ ዱንያ ላይ ነው የሥራ ሁኔታ ሁሉ ልናስተካክለውና ልንሰራው የሚገባው። ሌላው ቅድም እንዳልኳችሁ አላህ ሱብሓነሁ ወተዓላ በምሽትም በጧትም ማጥራትና ዚክር ማድረግ እንደዚሁም ሶላቶችን አውቃታቸውን ጠብቁ መስገድ እንዳለብን አላህ እዚህ ላይ በደንብ አድርጎ አብራርቶ ነው የነገረን። በማታም በጧትም በቀትርም እንዲሁም በሰርክ ሰዓትም እንዲሁ አላህ ሱብሓነሁ ወተዓላን አመስግኑ፣ ስገዱለት፣ ለአላህ ታዛዥ ሁኑ እያለ አላህ ነግሮናል። ሲቀጥል ደግሞ አላህ ሱብሓነሁ ወተዓላ ህያውን ነገር ከሙት እንደሚያወጣ ህያውን ነገር ከሞተ አካል እንደሚያወጣ አላህ ሱብሓነሁ ወተዓላ በአላህ ከካደው አካል ሙእሚን ያወጣል። የካደው ልክ እንደሞተ ነው የሚታሰበው። አንዴ ህይወቱ ኑሮ ቢንቀሳቀስ እንኳ በአላህ እስከ ካደ በፈጣሪው እስከ ካደ ድረስ ይሄ ሰው ሐይ ነው ተብሎ አይታሰብም፣ የሞተ ነው። ያ ከሱ የወጣው ግን በአላህ ሲያምንና ወደ ተውሂድ ሲመለስ ሐይ የሆነ ሰው ነውና ይሄ የአላህ ተአምር ነው። እንዲሁም ደግሞ መሬትን ከሞተች በኋላ ይሄው እንደሚያደርግ እንግዲህ ድርቅ ብላ ተስፋ ህዝቡ ቁርጥ አድርጎ ሰው በቃ ምንም ይሄ አቧራ እኮ መቀመጫ ሳጣን ፀሐዩን በጣም ጠነከረ ብሎ ባለበት ጊዜ
አላህ ዝናብን አውርዶ መሬትን ህያው እንደሚያደርግም እዚሁ ነግሮናል። ያ ማለት ልታስተነትኑ ይገባል። እናንተም ከሞታችሁና ከደረቃችሁ በኋላ ወከዛሊከ ትኽረጁን ከመቃብራችሁ እንደምትወጡ እሰቡት እያለ አላህ ይነግረናል። ከዛም ቀጥሎ ያፈጣጠራችን ሁኔታ አላህ በዝርዝር የተአምራቱ መገለጫ አድርጎ ይነግረናል። እናንተን ከአፈር ነው የፈጠርኳችሁ፣ ከአፈር ከተፈጠራችሁ በኋላ ከዛም የምትበታተኑ የምትንቀሳቀሱ ሰው ሆናችኋል እኮ አስቡ እንጂ። ከዛም ከራሳችሁ ደግሞ ሚስቶችን ሰጥተናችሁ በሚስቶቻችሁ ረክታችሁ ከዛም ደግሞ ዘር አላህ ሰጥቷችሁ በነዛ በዘራችሁ ላይ ተበታትናችሁ እንድትባዙ አድርገናችሁ የለም። ይህም እኮ ብታሰነትኑ ኖሮ ድንቅ የሆነ ተአምር ነው። አረ ተው ግድላችሁም። ይህም ደግሞ ሰማያትን ፈጠርኩ ምድርን ለእናንተ ዘረጋሁላችሁ። ሰማያት ያለ ምሰሶ ቁሟል። እንደዚሁም የምላሳችሁና የቋንቋችሁ መለያየት የመልካችሁ መለያየት እኮ ብታውቁ ኑሮ ትልቅ የሆነ ድንቅ የሆነ የአላህ ተአምር አለበት ይላል። እንደዚሁም የእንቅልፍን ተአምር አላህ ደግሞ እዚህ ላይ ይናገራል። እንቅልፍ ድንቅ የአላህ ሱብሓነሁ ወተዓላ ተአምር ነው። ያንን ትልቅ ነገር ሲሰራ የነበረን ሰው እንደ ልቡ ሲንቀሳቀስና ሲያምጽ ሲወነጅል የነበረ ሰው አላህ ሱብሓነሁ ወተዓላ እንቅልፍ የሚባል ነገር አምጥቶ ይደፋውና ከዛም የተወሰነ ከገደለ በኋላ እንደሚቀሰቅሰው ያው የሚታወቅ ነውና ይህም ደግሞ የአላህ ሱብሓነሁ ወተዓላ ድንቅ ተአምር ነው። እኛ እንቅልፍ ፈልገነው ሳንፈልገው ቀርተን ምንም አይደል። ይሄ ግን የአላህ ተአምር ነው። ተአምሩን በመግለጽ ላይ አላህ ሲናገር ይሄ እኮ የአላህ ነው ብለን እኛም መለስ እንድል ነው። ከዛም ደግሞ የሰው ልጅ የሚፈልገው ጥቅም ብዙ ነውና የምንፈልጋቸው ጥቅሞች የሚገኙት ከውሃ እንደሆነ ሁሉም ይታወቃል። አላህ ዝናብን ባይሰጠን ውሃን ባይሰጠን ኑሮ ምን በልተን ምን ጠጥተን እንኖር ነበር? ይህንንም ከተአምራቶች መካከል አድርጎ አላህ እያብራራልን ያለው እየገለጸልን ነው። እናንተ እኔ እኮ ዝናብን በማመጣላችሁ ጊዜ ዳመና ሞልቶ ሲመጣ በለጭታን ሳሳያችሁ ከዛም ዝናብን ትፈልጋላችሁ ግን ትፈራላችሁ። ይህም የአላህ ተአምር ነው። ዝናብን ትፈልጋላችሁ ጥቅማችሁን፣ ያን የሚያስፈራውን ጉርምርምታና በለጭታ ያን መብረቁን ግን ትፈሩታላችሁ። ይህም የአላህ ሱብሓነሁ ወተዓላ ተአምር ነው። ከዛም ውሃን አውርዶ ምድርን ህያው አድርጎ ለእናንተ የሚበጃችሁንና የሚጠቅማችሁን ከአዝርትም ከመጠጥም አድርጎላችሁ የለም። ይሄ የአላህ ድንቅ ተአምር እኮ ነው። ለምን ወደ እኔ አትመለሱም እያለ ነው። ወደሱ ልንመለስና ወንጀላችን ልንጸጸት ይገባል። አላህ ሱብሓነሁ ወተዓላ ደግሞ ትልቅ ፍርሳና እድል ይህን ረመዳንን ስላደረገልን ይህንን ቁርአን አብረን የወረደበትም ወር ስለሆነ ሁላችንም እያስተነተንና እያሰብን ወደሱ ልንቀርብ ይገባል። አላሁ ተባረከ ወተዓላ ተናግረው ሰምተው ከሚጠቀሙ ሰዎች አላህ ያድርገን። هذا وبالله التوفيق وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله تعالى وبركاته.